ይሄ አብደላ ነው በቃ። መቼ ነው ይሄ ፎቶግራፉ? ወጣት ሆኖ ይመስላል። እኔ ነኝ ያነሳሁት። የሚገርምህ ሊሞት 1 ዓመት ሲቀረው ያነሳሁት ፎቶ ነው። ይገርማል በጣም። ስንት ዓመት ሆኖ ማለት ነው አሁን ካረፈ? ከማረፉ በፊት አዎ ከማረፉ በፊት 1 ዓመት ስንገናኝ አዎ ከኖርዌይ መጥቼ እዚህ ያገኘሁት። የዛን ጊዜ ብዙ ፎቶዎች አነሳሁት። አዎ ከነዛ ፎቶዎች መሀል ይሄ ፎቶ አንዱ ነው እና እንደምታየው ያው ላይብረሪው በጣም እንደዚህ ነው የሚመስለው። ብዙ ስብስብ ነው። 3000 ይደርሳል አልከኝ ስብስቡ? አዎ አዎ፣ መጽሐፍት አሉ፣ አዎ መጽሔቶች አሉ፣ የቆዩ እም። የጥንት መጽሔቶች ስብስብ አለ። እሱም የጻፈባቸው የጥናት ማለት ነው አይደለም? እሱም ያን የጽፍባቸው የነበሩ ምን አልከኝ? እሱም ይጽፍባቸው የነበሩ መጽሔቶች መጽሔቶቹ? አዎ 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 አዎ፣ እነ የካቲት ከወዲህ ዘመን ደግሞ ያሉት በወያኔ ዘመን የወጡ መጽሔቶች ብዙ አልነበሩ? ነበሩ። አዎ እነዛ ላይ ሁሉ የጻፋቸው አሉ እና እዚህ ወደ ብዣልም አለ። በጣም ጥሩ በጣም ጥሩ። ጋዜጦች ክሊፖችም አሉ እንደዚህ የተጠራቀሙ አዎ በብዛት አሉ እና በተቻለ መጠን እሱን ማስታወስ በሚችል መልኩ አዎ ነው ለማዘጋጀት የሞከርኩት። ያው ያንተም ስራዎች አሉ። ጥሎ ማለፍ ይታየኛል። አዎ አዎ፣ የማለዳ እነሱ ስንቅ አሉ ነች። ከላይ። ቀጥሎ ያለች ቅንጣት ይታየኛል። አዎ አዎ፣ ቀጥሎ ኤንከትሮስትራን ይሄ በኖርዌጃንኛ የተሰራው ነው። አዎ እሱ ኩርፊያና ነው። ከዛ ፈገግታ። ፍቅርና ፈገግታ አለ። ይሄ ቱስብ የሚል አለ። የኔን 6 የልቦለድ መጽሐፍቶችን አንድ ላይ የሰበሰበ አንቶሎጂ ነው። አዎ እሱ አንቶሎጂ ነው። 6 መጽሐፍቶች ስብስብ ነው። ቅንጣት ደግሞ አለ መጨረሻ ላይ። እስቲ መጽሐፎችህን ጋሻ በራ ንገር። አሁን ስንቅ ትዝ ይለኛል። እኔ ከሰባዎቹ ኩራዝ ካሳተምካቸው የማለዳ ስንቅ የማለዳ ስንቅ የማለዳ ስንቅም አለ። ልክ ነው። እነ እንትና ያሉበት ማለት ነው አይደለም? ሞገደኛው ነውጥ ያለው የትኛው ላይ ነው? አይ ሞገደኛው ነውጤ ያለው አዎ መቆያ ላይ ነው ያለው። መቆያ ላይ ነው። መቆያ አለ። መቆያ ላይ ነው። የማለዳ መቆያ ስንቅ ላይ አለ። ነው። ሌላ አዎ፣ ምንድን ነው? እስቲ ንገረኝ በቅደም ተከተል። ህይወትና ሞት። ህይወትና ሞት አለ። ህይወትና ሞት አለ። እ እ የግጥም ስብስቦቹ እንትን እነዚህ እነ ሽበት አሉ። ሽበት አለ። ኩሎች ጥላሸት የሚባለው አለ አዎ እና እንደዚህ የመሳሰሉ አሉ። ከሌሎችስ ጋር ደግሞ አብረህ እንትን ያልካቸው በጋራ ከሌሎች ጋር የተሳተፍክባቸው? የተሰሩት አሉ። አዎ እነሱም አሉ። እዚህ ጋር አሁን እዚህ ጋር ይታያል ላይ። ይታየኛል። ኦኬ። አዎ አሁን ህይወትና ኩሎች ጥላሸት አለ፣ አዎ ህይወትና ሞት አለ፣ ያ ሽበት አለ፣ ያ መቆያ አለ፣ እም የማለዳ ስንቅ አለ፣ አውጫጭኝ አለ፣ እም ሙያዊ ሙዳየ ቃላት አለ፣ ያ ጥሎ ማለፍ፣ እውነት እምኛ የሚል ዲቪዲ አለ። እም የዲቪዲ ስራ ያ የግጥም ስብስብ ነው እሱ። አዎ ሽፈራው ሞሪንጋ የተባለው አለ፣ እም ቅንጣት አለ እና ወደ ታች ዝቅ ስንል ይሄ በጋራ የተሰሩ ደግሞ አሉ። አዎ ጽጌረዳ ብዕር አለ፣ እም አባ ደፋር አለ፣ ያ ትዝታን በጸጸት የሚል አለ። ትዝታን በጸጸት የሉህሰን ያለበት ነው። ከማን ጋር ነው የተረጎምከው እሱን? አብይ ደምሴ ጋራ ነው የተረጎምነው። ከአብይ ደምሴ ጋር ነው። አብይ ደምሴ ጋር ነው በጋራ። ከእሱ ቀጥሎ እና ምንድን ነው የሚታየኝ? እሱ ቀጥሎ ትዝታን በጸጸት ቀጥሎ አ ወደ ረሻ ቋንቋ የእኛ ግጥሞች የኢትዮጵያ ገጣሚያን ግጥሞች አዎ ጋይ ጸጋዬን ጨምሮ የተተረጎመ ስራ ነው ይሄኛው። እዚህ ጋር የምታየው። እዚህ ጋር ደግሞ ታች ያለው ቀይዋ አዎ ኡሊከ ሆሪዞንት የሚል ነው። ያ ኡሊከ ሆሪዞንተር በኖርዌጃን ቋንቋ በጋራ ደራሲያን እዛ የኖርዌይ ደራሲያን አንድ ላይ ያሳተሙ ስብስብ ነው ኦኬ እና እሱ ነው።
ታይም ቱ ሴይ ኖ የሚል በእንግሊዝኛ ደግሞ የሰራ ነው አለ። ይሄ ኦስትሪያ ውስጥ የታተመ ነው። በስደት ላይ ያለን ደራሲያን የብዙ ሀገር ደራሲያን አንድ ላይ የሰበሰብንና የሰራ ነው። እንደሱ ነው። እንግዲህ ስራዎችህ ይነስም ይደግም በሩስኪ በኖርዌጂያን እና በእንግሊዝኛ ተተርጉሟል ማለት ነው። አሁን ባሳየኸኝ እንኳን እንደዚሁ የግጥም ስራዎችን ተርጉመዋል በጋራ ስራችንን። እዚህ ጋር ፎቶዎች እየታዩኝ ነው። ደግሞ የድሮ ትዝታዎችህ ናቸው ጓደኞች። ይሄ ጋለሪ ነው። ያው ለአብደላ መታሰቢያ በሰፊው የተሰራው ጋለሪ የፎቶ ጋለሪ ይሄ ነው። አብደላን ታየዋለህ። አብደላ ይሄ ትንሱ የተሰሩባቸውን አምባዎች አካባቢዎች ሰላሌ ውስጥ ሄዶ ከኔ ጋር ሲጎበኝ ነው የጎበኛቸውን አካባቢዎች የሚያሳይ ነው። ላይ ደግሞ እዚህ ሎሬት ጸጋዬ ገብረመድህን የኔ ፌቨራይት የሆኑ የቅርብ ወዳጆች የነበሩት ትልልቆቹ ደራሲያን አንድ ላይ አሉ። እዚህ ላይ እንደመታሰቢያ በዓሉ ይታየኛል። ዳኛቸው አለ። ቀጥሎ ማለት ከዳኛቸው ወርቁ ብርሃኑ ዘሪሁን ከላይ ላይ ደግሞ በበሰይፉ አለ፣ ደበበ አለ፣ ጋሽ ጸጋዬ አለ። እነዚህ የኔ ቅርብ ሰዎች እነዚህ ናቸው። እዚህኛው ላይ ያው ታዋቂዎቹ የኢትዮጵያ አርቲስቶች እነ ጋሽ ተስፋዬ ሳህሉ አለ፣ ጋሽ መራዊ አለ፣ ጌታቸው ደባልቄ፣ አብራራ ራስ አበራው ማን ነው? ኃይሉ አብዶ ነው። ከአብራር አይደለም። በዚህ በኩል ከኋላው ሴት ያለች አንገቱ ላይ ስካርፍ አድርጎ የሚታየኝ አንገቱ ላይ ከአፍሮው ጋሽ ኃይሉ ነው። ኃይሉ ገብረ ዮሐንስ ነው አይደለ? ኃይሉ ገብረ ዮሐንስ ነው። እሱ ነው። ይገርማል። ስዊድን ላይ አንድ ፌስቲቫል ነበረን የአርት እዛ ላይ ተገናኝተን ነው የነበረ ማስታወሻ ፎቶ ነው እሱ። እና እነዚህ ደግሞ እዚህ መሀል ላይ የምታያቸው ጋዜጠኞች ናቸው። ድሮ በዚህ በአብዮቱ ዘመን እኔ ጋር ማስታወቂያ ሚኒስቴር ገናን የነበሩ ጋዜጠኞች ጸጋዬ እንደሻው፣ ተፈራ አስማረ፣ እነዚህ አንበሶቹ ናቸው። ተፈራ አስማረ የት? ተፈራ አስማረ ያረፈው ስዊድን ነው ኖርዌይ ነው? አይደለም፣ ኔዘርላንድ ነው። ኔዘርላንድ ነው ያረፈው። ያሳዝናል። እዚህ ጋር አብደላ ከኔ ጋር ደብረ ሊባኖስ ሄዶ ነበረ። ደብረ ሊባኖስ ነው። እዚህ ታየዋለህ። ቢዩቲፉል። ይሄ የቆየ ይመስላል ሁለታችሁ። አንተም ራስህ ገና ከማረፉ 1 ዓመት በፊት ነው። ቅርብ ጊዜ ነው እኮ ማለት አንድ ዓመት የመጨረሻ የተገናኘበት ዓመት ወቅት በህይወት ያገኘሁት በዚህ ሰዓት ነው። እኔም ማስታውሰው ማየት አለብኝ። ወደኋላ ልመልስህና ከአብደላ ጋር እውቂያችሁ የሚጀምረው አንተ ሰነአ በሄድክ ጊዜ ይመስለኛል አይደል? 70ዎቹ ውስጥ አንድ መጽሐፍ አለ እዚያውን ካሳየኸኝ ውስጥ የትኛው ላይ እንደሆነ አላስታውስም። በጣም ወጣት ሆኜ ነው ያነበብኩት። ሽበት ላይ ሊሆን ይችላል ወይ ሰነአ ወይ አልሙና የሚል ግጥም የጻፍክበት? እንትን ላይ ነው። ማነው ስሙ? ሽበት የሚለው የኔ ስብስብ ላይ የግጥም ስብስቤ ላይ ያለ ነው። እዛ ላይ ነው የምታየው። ወይ ሰነአ ወይ አልሙና የሚል ግጥም የጻፍክበት? እንትን ላይ ነው። ማነው ስሙ? ሽበት የሚለው የኔ ስብስብ ላይ የግጥም ስብስቤ ላይ ያለ ነው። እዛ ላይ ነው የምታየው። ግጥሙን እንደው ብታነብልኝም በጣም ደስ ይለኛል። ምክንያቱም አስታውሰዋለሁ። ግጥሙን ሳነብ በደንብ እንትኑን ሰጠኝ፣ ኢሜጁን ያለበትን አካባቢ ጫት ሲቃም እዛ ላይ ያለውን በደንብ
ሙሉ ስዕሉ ያሳያል። እውነት ነው። አዎ እስቲ ቆይ ልፈልጋት እዚህ ጆሮዬ ውስጥ እስቲ ፈልጋት። በደንብ ብለህ ብታስታውሰኝ ኖሮ አውጥቼ ነበር ብጠብቅ። አሁን እያወራን ነው የመጣው ወደ ውስጤና የመንን ያኔ ነው የመናንተን ውስጤ የቀራችሁት የተሳሰር ነው የተዋወቅ ነው። እውነት ነው። የሄድከው በምን ነበረ ያን ጊዜ ማለት ነው? ወደ ሰንዓ በደራሲያን በኢትዮጵያ ደራሲያን ማህበር በኩል ለጉባኤ ማለት ነው ወክዬ። ለጉባኤ ነው። እዛ የአረብ ደራሲያን ትልቅ ጉባኤ ነበረ። 23 ሀገሮች የተሰባሰቡ ደራሲያን ስብሰባ ነበረ። እዛ ላይ ኢትዮጵያም ተወካዩን እንድትልክ ያው የየመን ደራሲያን ማህበር ጠየቀ። ከዛ እኔን ላከኝ የኢትዮጵያ ደራሲያን ማህበር እኔን ላኩ። እዛ ደረስኩ። አገኘሁት። እንዳጋጣሚ አገኘው። በጣም ደስ ይላል። ከዛ አብደላ እዛ መጣ። ትውውቁ እንዴት ተፈጠረ ከአብደላ ጋር? አሁን እንግዲህ እዛ ጉባኤውን ስናካሄድ በቴሌቪዥን ይተላለፍ ነበረ ላይፍ እና ፕሮግራም በወጣለን መሰረት ንግግር እናደርጋለን። ግጥሞቻችንን ሁሉ እናቀርብ ነበረ። ደራሲያን በየሀገሩ የመጣ ነው። በየቋንቋችሁ ታቀርቡት? በየቋንቋችን በእንግሊዝኛም እንደዚህ። እኔ በእንግሊዝኛም በአማርኛም ነው ያቀረብኩት እና ያ ይተላለፋል። ሲተላለፍ ያው ህዝብ ያያል። በይፋ ስለሚያይ ሰላም አየ ማለት ነው። በቴሌቪዥን ያይና የኢትዮጵያ ደራሲ መምጣቱ በቃ በጣም ሰርፕራይዝ አደረገው። ደስ አለው እና አንድ ጓደኛው መሐመድ የሚባል ነበረ። በኋላ ወደዚህ ወደ አክራሪ አልቃይዳ አይነት የፖለቲክ የሃይማኖት ድርጅት ውስጥ ገባ ያ ልጅ። በኋላ ዘመን ላይ ከሱ ጋር መጡ። ጓደኛው ነው። መጡና ሆቴል ከኢትዮጵያ የመጣ አንድ ደራሲ አለ፣ እሱ ማግኘት ፈልገን ነው ብለው ሪሴፕሽን ጠየቁ። ኋላ ሪሴፕሽን ፍቃድ ከሆነ እንጠይቀው አይሉና በውስጥ ስልክ ክፍሌ እንዳለው ይደውሉልኛል። አይ ልናገኝ እንፈልጋለን የሚሉ ሰዎች አሉ እና እንዲያው እንዲመጡ ወደ አንተ ትፈቅድላቸዋለህ ወይ ምናምን አለ ሪሴፕሽኒስቱ። አይ ኢትዮጵያ ብለው የሚመጡ ዛር 100% ዌልካም አልኩት። እዛ ላካቸው። መጡ፣ አገኘኋቸው። ደወል ሲደውሉ አስገባው። ሁለት ወጣቶች ናቸው። በፍቅር ቁጭ ብለን በቃ ተጨዋወትን። ሁለቱም አማርኛ ይናገራሉ። መሐመድም ይናገራል። ሁለቱም አማርኛ ቅልጥፍ ያለ አማርኛ ተናጋሪ ናቸው ሁለቶቹ። ኋላ በደንብ አወራን፣ ተነጋገርን እና ብዙ ተጫወትን እና እሱ ከነጋሽ ስብሐት ጋራ የብዙ ደራሲያንንም ስራዎች ሲያነብ እንደነበረ፣ የት ተወልዶ እንዳደገ፣ የህይወት ታሪኩንም ባክግራውንዱንም ብዙ ነገሮች አጫወተኝ። ከዛ አዲስ አበባ ስትመጣ ጠይቀኝ ያልኩት ስልክ ቁጥር ሰጠሁት፣ ፖስታ ቁጥርም ሰጠሁት። ከዛ ደስ ብሏቸው ኦልሞስት 1 ሰዓት በላይ ቆይታ አድርገው ከኔ የተለዩ። ያ ነው አጀማመሩ። እንደው እግረ መንገድ አጀማመሩ ይሄ ነው። በቃ በዚህ ነው የጀመርነው ትውውቅ። ግን ውልደቱን አንስተሃልና አብደላ የት ነው ከምታስታውሰው ንገረኝ እስቲ። የት ነው የተወለደው? የት ሰፈር ነው የተወለደው ያደገው? መርካቶ መስጊዳ አካባቢ የኪኪያን ሱቅ የምንለው አለ ድሮ። መደዳ ሱቆች ናቸው እና እዛ አካባቢ የእሱ አባት ሱቅ ነበረ። አባቱ የመናዊ ናቸው፣ ያው እናቱም የመናዊ ናቸው። ሙሉ የመኒ ነው እሱ በነገራችን ላይ በአባቱም በእናቱም። እና ብዙዎቹ አሁን የመን ነጋዴዎች እዚህ የነበሩት ሚስቶቻቸው ኢትዮጵያውያን የሆኑና መጢቃ ይሆናሉ ማለት ክልሶች ይሆናሉ።
አብደላ ግን ሙሉ ለሙሉ ነጭ የመኒ ነው እና የሰሜን የመን የሰሜኖቹ ነጮች ናቸው፣ በጣም ነጭ ቆዳ ነው ያላቸው። ደቡቦቹ ግን ጥቁርም አለ፣ ጠይሞች አሉ፣ የሚገርም አይነት ከለር ያላቸው ኢትዮጵያውያንን የሚመሳስሉ ናቸው። ደቡብ ወደ ኤደን ላይ ወደ ኤደን ማለት ነው። ሰነአና ኤደን ነው አይደለም? የሰሜኑ ሰነአ ነው። ዋና ከተሞቹ እነዚህ ሁለቱ ናቸው። ሁለት ሀገር በነበሩበት ጊዜ ያው ኤደን ዋና ከተማ ነበረች። እዛም ሄጃለሁ ለዛ ለስብሰባው። ኤደንም ሰነአም ላይ ነው ስብሰባው የተካሄደው፣ ሁለቱ ቦታ ነው እና መጀመሪያ አንድ ሳምንት ያህል እንትን ጨረስን፣ ኤደን ላይ ስብሰባ አደረግን። ከሳምንት በኋላ ደግሞ በመኪና እየነዳን የሾፌሮች ይዘውን በጣም ጥሩ መስተንግዶ ነበር ያደረጉት። ለእያንዳንዱ ዴሌጌሽን እንደየአገሩ እንደመጣበት አገር አንዳንድ መርሴዲስ አውቶሞቢል እየመደቡ ከሾፌር ጋር ነው ከአስተርጓሚና ከሾፌር ጋር ይዘውን የሄዱት ወደ ሰና እና በጣም የሚገርም አይነት ጉዞ ነበረ። ለምን ተራራ አለ እና ያ ተራራ ደግሞ እንዲቀላል ልክ ይሄ እንትን አላማጣ የምንለው አለ አይደለም? አስቸጋሪ ተሽከርካሪ አስቸጋሪ ነው የሚባል አይነት ቦታ አላቸው የሚነዳበት። በዛ ላይ ደርተን ነው ይሄድ ነው። ደስ ይላል እና እግረ መንገዳችንን ታይዝ የሚባል ሌላውን ከተማቸውን ጥሩ እያደገ የነበረ ከተማ በተራራ የተከበበች ነች። ታይዝን አየን። እንዲህ ያል ታይዝ አደርን እና አንድ ቀን በማግስቴው ሰነአ ገባን እና ሰነአ ሸራተን ሆቴል ነው ያሳረፉን። በጣም ጥሩ መስተንግዶ ነበራቸው፣ ጥሩ ኦርጋናይዜሽን ነበራቸው። የሚገርም ነው እና ከ3 ሀገሮች የተወጣጣን ደራሲያን ነበርን። ከምዕራቡ ዓለም ሁሉ አሉ፣ የምስራቁ ዓለም ደራሲያን አሉ። የብዙ ሀገር ስብስብ ነው የነበረው እና ደስ ይላል። ወይ አብደላ ከወር በኋላ ያው እኔ ወደዚህ ከተመለስኩ በኋላ ደብዳቤ ጻፈ፣ እኔም ጻፍኩለት። ወዲያው ብዙም ሳይቆይ በ6 ወር ውስጥ መጣ እና ሲመጣ እኔው ቤት አሳረፍኩት። ከኛ ጋር ቤተሰብ ሆነ። ልጆችም ባለቤቴም በጣም ወደዱት። እንደዛ እያል እንደ ቤተሰብ ኖር ነው በቃ ስራውት ወደ ስደት እስከወጣ ድረስ ይሄዳል ይመጣል። እሱ ያን ጊዜም የሚሰራ የነበረው የመን ኤርዌይስ ነው። ያኔም ስትገናኙ ያ የመን ኤርዌይስ ነው የሚሰራ የነበረው። እዛ ነው የሚሰራው እና ከታች የዛን ጊዜ እኔ ባገኘው ጊዜ የዩኒቨርሲቲ ተማሪ ነው የነበረው። የሰና ዩኒቨርሲቲ ተማሪ ነበር የዛ ጊዜ፣ ስራ ላይ አልነበር። ምንድን ነው የተማረው አብደላ? ባክግራውንዱ ምን ነበር? እኔ ግልጽ አድርጎ ሊነግረኝ አልቻለም፣ አልነገረኝም። ባዮሎጂ ነው የሚል ነገር ሌላ ሰው ይነግረኝ አለ ያሉ የመን ሰዎች። እሱ ደግሞ ስነ ጽሁፍ ነው የሚል ዝንባሌ የዛን አይነት ምላሽ አግኝቻለሁ። ግን ኤግዛክትሊ ይሄ ነው የኔ ፊልድ ይሄንን ያጠናሁት ብሎ ያለኝ ነገር እስካሁን በህይወቴ ውስጥ አላስታውስም። አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት። ግን 2 አይነት ቨርሽኖች አይቻሉ። እሱ ስነ ጽሁፍ እንዳጠና ነው ለእኔ ያለው። ሌሎች ደግሞ ባዮሎጂ ነው ያጠናው ያሉኝ አሉ። አላውቅም። ግን እሱ ምንም ነገር ላይ ብታስቀምጠው በፈለገው ፊልድ ውስጥ አለ። አብደላ ጎበዝ ነው። በጣም የሚገርም ጭንቅላት ያለው ሰው ነው። ፊዚክስ ቶፕ ነው።
ሳይንስ ቀመስ ነገሮች ምርጥ የሆነ የሳይንስ ሰው ነው ሆኖ ነው የምታገኘው። ሂሳብ፣ ካልኩለስን እነዚህ ነገሮች ለሱ በቃ መጫወቻዎች ናቸው። እዚህ ትዝ ይለኛል በዛ በደርግም ስልጣን ካዘ በኋላም ሆነ ከደርግ ስልጣን በጃንሆይ ጊዜ ማሽኖች ነበሩ። ሳንቲም ውስጡ እየተከተተ እንደ እያሽከረከሩት ሳንቲም የሚተፋ ማሽን ነበረ። ቡና ቤት ውስጥ ነበረ። ያንን አብደላ መቼ ገንዘቡን እንደሚተፋ ካልኩሌት አድርጎ የሚያውቅ የነበረ ሰው ነው። እውነት ነው። እና ቆሞ ዝም ብሎ ያህል በጣም የተበላና ያሳዘነው ሰው ካለ ይገባና ገንዘቡን አስተፍቶለት ይሰጠዋል። እና ባለ ቡና ቤት ሰዎች እሱ ሲመጣ ያባረሩት ነበረ ሲያጫውተኝ። ምክንያቱም አከሰርከን ይሉታል። አከሰርከን ይላል። እና ማሽኑ ይሄ እዚህ ሀገር አውሮፓና አሜሪካ ሙዚቃ ለመስማት ሳንቲም የምንከትበት አይነት ማለት ነው። እንደሱ የመሰለ ነገር ነው። እንደሱ የመሰለ ነው። ይሄ ግን ያው ሳንቲም ከታለ 10 ሳንቲምም ይሁን 25 ሳንቲም ባለው በስፔሲፋይድ ሆኖ በተቀመጠው ቲኬት ከዛ በኋላ እንዲሽከረከር ማሽኑ ይደረጋል። ይሽከረከርና የሆነ ቁጥሮች በቃ ተመሳሳይ ሆኖ አሸናፊ ቁጥሮች አንድ ላይ ሲመጡ የዛን ጊዜ ያለው ሳንቲሙን በሙሉ ይዘረግፈዋል። ይሄ እንደዚህ አይነት ነገር አሁን አውሮፓ ሜጃ አይቻለሁ። በየመርከብ ላይ እናገኛለን። መርከቦች ላይ እንጫወትበታለን። 5 ሳንቲም ትከትና በቃ ሳትጠብቀው እንደ በቃ ቻንስ ጉዳይ ነው፣ የድል ጉዳይ ነው። ማአት ክሮነሮች ይለቅልናል ኖርዌይ መርከቦች። እና የእሱ አይነት እንደነበሩ ነው አሁን ልብ ብዬ የማስተውለው እዚህ ሀገርም የነበሩት። ጋሻቤም አንድ ጊዜ ሲጫወት አይቼዋለሁ። አቤ ጉበኛ 4 ኪሎ እዚህ ሽረጋ ሆቴል እዛ መጥቶ እንግዲህ አድንቀነው ቁጭ ብለን ነው የምናየው። እሱ ከበነው። እሱ ግን ያችን ማሽን ነው የሚጫወት የነበረው፣ ያችን ሳንቲም የምትተፋውን። እና አስታውሰዋለሁ። እንደዚህ አይነት ግን ይሄ ሁሉ ሆኖ አብደላ እንዳልከው አሁን በብዙ መንገድ የተሳለ አእምሮ የነበረው ሰው ነው እና ግን ዝንባሌውና ፍቅሩ ስነ ጽሁፍ ላይ ሆነ። አዎ ቶታሊ ለስነ ጽሁፍ የተሰጠ ሰው ነው። ምንም አይነት ጥሩ ማቴማቲሽያን ነው፣ ፊዚክስ ሰው ነው፣ ኬሚስትሪ ሰው ነው፣ ብዙ ሙያ ጌታ ነው። ችሎታው በጣም የሚያስደንቅ ነው። ነገር ግን ምንም አሁን መጨረሻ ላይ የመጨረሻ ፖዚሽኑ የነበረው የማርኬቲንግ መምሪያ ኃላፊ ነበረ የየመን ኤርዌይስ። ማርኬቲንግ ልብ በሉ፣ ማርኬቲንግ ማለት ከሂሳብ ጋር የተያዘ ነው፣ ከአካውንቲንግ ጋር የተያዘ ቢዝነስ ነው። ቢዝነስ ማኔጅመንት ማለት ነው። እዛ ውስጥ ነው ያለው። የዛ ጀነራል ማነው ማኔጀር ሆኖ ነው እስከ ጡረታ የወጣው። እና ሰውየው የትም ያስቀምጠው ፊት ያደርጋል በደንብ አድርጎ። ነገር ግን የነፍስ ጥሪ ያለችው ስነ ጽሁፍ ላይ ነው። በጣም በጣም የሚገርም ነው። አሁን ካረፈ በኋላ እንዲሁ ሀዘናችን ተወተምን ብለን ልጁ ማህሌት እንደውም እንደተሰማት እንዲሁ ቁጭ ብለን እንደ ቤተሰብ ስንዋይ ልጁ ነው እቺ ማህሌትን እኛ ነን ያሳደግናት፣ እኔና የኔ ቤተሰብ ነን ያሳደግናት እንጂ የመን አልሄደችም፣ እዚሁ ነው ያደገችው። ልጁ ህፃን ሆና ሄዳ ነበረ፣ ግን ከ2 ዓመት በላይ አልቆየችም። እዚሁ ወደ ኢትዮጵያ ከእናቷ ጋር ተመለሰች። እናቷ ኢትዮጵያዊት ነች። እና ምን እንደተሰማት ስለ አባቷ ስጠይቅ እኔ እኮ አባቴን የማውቀው ከሞተ በኋላ ነው አለች። ምክንያቱም ይህን ያህል ስመጥር የሆነ ሀያሲ መሆኑን የስነ ጽሁፍ ሰው መሆኑን እሷ አታውቅም ነበር ልጅቷ። ምክንያቱም
ለአንድ ቤተሰብ ለእናቷ አክስት ለሆነች ሰው ነው እንድታሳድጋት የተሰጠችው እና እሷ አሳደገቻት እንደ ልጇ ጥሩ አድርጋ አሳደገቻት እና አባቷ በመጣ ቁጥር በ6 ወር አንድ ጊዜ በአመት አንድ ጊዜ ነው የሚያገኛት። ከዛ በላይ አታችመንት የላቸውም፣ ግንኙነት አልነበራቸው። ስሟን ግን የሰየሙ እሱ ነው ማህሌት ያላት። የሚገርም ነው። አዎ ማህሌት ያላት እሷ የተወለደ ጊዜ ይሄ የአዳም ረታ ማህሌት የሚል መጽሐፍ ወጥቶ ነበር ታትሞ እና ትንሽ በሾርት ስቶሪ አጻጻፍ ረገድ አዲስ ግብአት ሆኖ ከመጡ ሾርት ስቶሪዎች አንዱ የሱ ስራ ነበረ። የሱ የኔ ስራን የሰለሞን ለማ ስራዎች እነዚህ ነበሩ። በቃ የዛን ጊዜ እንደው የአንባቢውን አምባ በደንብ ይዘው የነበሩት እና ማህሌት ስትወጣ በቃ የልጁን ስም ማህሌት አለ በዛች በአዳም ረታ መጽሐፍ ሰየማት። ለዛ ሆነ። የአብደላ እንግዲህ ምልህ አሟሟቱ ላይ እንመጣለን። ሲታመም አላውቅም፣ ህመም አሞት አይቼ አላውቅም። እንደ አሟሟቱ በድንገት ነው ባልተጠበቀ ሁኔታ ነው ወይስ? እንዳልከው አብደላ አመመኝ ብሎ የታየበት ዘመን የለም። አይተነውም አናውቅም። እንዲህ ያለ ነገር አናውቅም። እና እኔ ከኖርዌይ መጣሁና እንደ ሐሙስ ቀን ገባሁኝ ከኖርዌይ። እንደ ሐሙስ ቀን ገብቼ ስደውልለት የገባሁለት ስልኳ አይነሳም፣ ዝግ ነው ይለኛል። ዝግ ነው ይላል፣ አይነሳም፣ ዝግ ነው ይላል። ቅዳሜም እንግዲህ ቀጠልኩና ደግሞ ቅዳሜ ዕለትም ደወልኩለት፣ አሁንም ዝግ ነው ስልኩ። ወደ ሌላ ሀገር ሄዶ ይሆን ይሄ ሰው እያልኩ በቃ ተምታታብኝ። ወደ አባውቶ ፊልም እና ቅዳሜ አደርኩ። ሁለት ጠዋት እቺ ልጁን ያሳደገችው ማህሌትን ያሳደገችው ሰው ደወለችልኝ እኔ ስልክ ላይ። እኔ ከኖርዌይ ወደዚህ መምጣቴን ሰምታለች ሴትዮዋና ደወለችና ጉድሆን አብደላ አረፈብን አለች። ምን አብደላ አረፈብን? እንዴት? ያው አርፎ እንዲህ ያለ ቦታ ሄዶ አስከሬኑን አሁን ሌሊቱን ይዛ መጣ ልጁ እና ሰዎች ይኸው አስከሬኑ እኔ ጋር ገብቷል አለች። ሰማይ ምድሩን የዞሩብኝ። በጣም ደነገጥኩ፣ በጣም አዘንኩ። እንዴት አብደላን የሚያህል ሰው እንዲህ እንደቀላል አልኩ። እዛ ተነስቼ በርሬ እዛ ወደ ገርጂ ነው የሴትዮዋ መኖሪያ፣ እዛ ሄድኩ። ስደርስ አስከሬኑ በሳጥን እንትን ሆኖ እዛ ቁጭ ብሏል ተጋድሞ። ጉድ አልኩ። ለማውቃቸው ደራሲያን ምናምን እንደዚህ እሱ ወዳጅ ናቸው ለሚባሉ ሁሉ እየደዋወልኩ መንገድ ሞከርኩ። ያ ሁሉ ጥረት ተደርጎ 20 ሰው እሱን የሚያውቅ 20 ሰው እንኳን አልተገኘም። የቀሩት ቀብሩ ላይ የተገኙት የሴትዮዋ ጎረቤቶችና እድርተኞች የሆኑ ናቸው። እና በዚህ አይነት አብደላን ሸኘ ነው። ከባድ ነው፣ አሳዛኝ ነው። እና አሟሟቱ ምንድን ነው? አንድ አብሮ አደግ የመርካቶ ልጅ አለ፣ የእሱ ጓደኛ ቡታጅራ ነው የሚኖረው፣ ማረቆ። ቡታጅራ እሱን ሊጠይቅ ሄደ። እሱን ሊጠይቅ ሄዶ እዛ ነው የታመመው ይሄ ሰው። አሁን እንግዲህ የምግብ መመረዝ ነው የሚልም አባባሎች ነበሩ። ግን የሆነውንና አሟሟቱ ዋና ምክንያት የሆነው በደንብ ስንረዳ በኋላ ቢሄፕታይተስ ነው። ቢሄፕታይተስ የሚባል ጉበቱን በጣጥሶ ያው ካንሰር ነው፣ መጥፎ እንትን ነው። ሄፕታይተስ እንደተስቦ የሚሸጋገር ነው ከሰው ሰው በተለያየ ምክንያት ሰው ላይ ሰውን እንትን ይጎዳል
ሰው ሊይዝ ይችላል እና በዛ በሽታ ምክንያት እንደሞተ ያገኘነው መረጃ የሐኪም መረጃ እሱን አሳየ። ያው አይኑም ሰውነቱ ሁሉ ቢጫ ሆኖ ነው የሞተው አሉ። የወፍ በሽታ እንደሚባለው አይነት ማለት ነው እኛ ሀገር ሲባል እና በቢ ሄፓታይተስ ምክንያት ነው ያረፈው። ይህንን ይመስላል። ያሳዝናል ጋሻ በራ በጣም ምልህ አብደላ ጥሩ እንደ ሰው የስነ ጽሁፍ ባለሙያነቱ ብቻ ሳይሆን እንደ ሰው በጣም ኮሚኒኬብል ሰው ነው። በጣም ደግ ሰው ነው። የተወሰኑ ጊዜዎች አብረን አሳልፈናል እና በጣም ለሌላው የሚያገባኛል የሚል ልዩነት የማያደርግ ስነ ጽሁፍን ስራዬ ብሎ ለኢትዮጵያ ስነ ጽሁፍ የደከመ ሰው ነው እና በጣም ባለውለታ ነው። የሚገባውን ያህል ክብር እንዳልከው ቀብሩም ላይ 20 ሰው እና 30 ሰው አልነበረም ሊቀብረው የሚገባው። ዞሮ ዞሮ ግን አንተ አሁን መታሰቢያ አድርገህለታል። ቢያንስ ቤትም ቢሆን ለስሙ መጣሪያ አርገሃል በአቅምህ። ግን ሰዎች አንዱ መነሻችንም ለዚህ ውይይት መነሻ የሆነው ጋሻ በራ ቤቱ መታሰቢያ አድርጎለታል። ያንም በሚዲያ ኦልሬዲ አናውንስ አድርገሃል። አክሰስ ማድረግ ይቻላል ወይ? ማንበብ ይቻላል? የሰራቸው ስራዎች እስካሉ ለህትመት በቅተዋል ወይ መብቃት ይችላሉ የሚል ጥያቄ ስለተነሳ ነው ወደ አንተ የመጣሁትና እስቲ ከዚህ ጋር ባለ ከዚህ አንጻር አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት ይሄ እንግዲህ እንደምታየው በራሴ መኖሪያ ቤት ውስጥ ሁለተኛ ፎቅ ላይ ያለ አንድ ክፍል ውስጥ ነው የተጠቃለለው። ይሄ መጽሐፍቶቹ ላይብረሪው እና ቢሮም ነው፣ ላይብረሪ ነው፣ ጋለሪም አለው። ያ ፎቶግራፍ ጋለሪዎች ዙሪያውን አሉ። እንደገና በረንዳ አለ እዚሁ ኮሪዶር ላይ ቅድም እንዳየኸው ቪዲዮ ላይ እሱም ሌላ ጋለሪ ነው። የአብደላን ምስሎች የያዘ የአብደላ ፌቨረብል የሆኑ የኔም ደግሞ ወዳጆች የነበሩ ሰዎችን መታሰቢያ ፎቶግራፎችን ሁሉ ያካተተ ነው እና እንደሱ ሆኖ ነው የተሰራው። ይሄ በግል ቤት ውስጥ እንግዲህ መኖሪያ ቤት ውስጥ ያለ ስለሆነ እንግዶች አሉ የሚመጡ፣ እኔ ሊጠይቁ የሚመጡ የሚዲያ ሰዎች አሉ፣ ደራሲያን አሉ፣ ጋዜጠኞች አሉ፣ ሌሎች የተለያየ ማህበራዊ ግንኙነት ውስጥ ትውውቅ ያለን ሰዎች አሉ። ወደ ቤቴ ሲመጡ ያውታል፣ ይጎበኙታል። አልፎ አልፎ ደግሞ የትምህርት ቤት ህፃናቶች አንድን የስነ ጽሁፍ ሰው ቤት መጎብኘት ፈልገዋል ብሎ ጥያቄ ከትምህርት ቤታቸው ሲቀርብ መጥተው ያዩዋል፣ የሚያዋሉ ለየት ያለ ዝግጅት ማለት ነው፣ የተለየ ፕሮግራም እንጂ በየቀኑ ተከፍቶ ህዝብ የሚያዋ አይደለም። ምክንያቱም አይመችም ያለ ማድረግ። በደንብ የተደራጀ ሰራተኛ ያስፈልጋል። ቢያንስ 12 ሰዓት ቁጭ ብሎ እዚህ ይህንን ስራ የሚሰራ ሰው መቅጠር ያስፈልጋል። ለዛ አይነት የተመቻቸ አይደለም። ያን ማድረግ የሚችል ወገን የለም። ምናልባት በቀደም አንድ ወር በፊት ኢቢሲ ሰዎች መጥተው ነበረ እና አርቲስት ሚካኤል ታምሬ መጥቶ ነበረ ከባልደረቦቹ ጋር እኔን ለማነጋገር እና መጥቶ ጎብኝተውት አንድ ሀሳብ አነሱ። እነሱ መቼም ሰው ነህ ታልፋለህ፣ ማለፍ አይቀርም። ያለፍክ ጊዜ ይሄ ቤት ይሄ ሙዚየም እንዴት ነው የሚሆነው? የመታሰቢያ ምን ታስባለህ ብሎ ነው ያሉኝ፣ የጠየቁኝ ይሄንን ነው። አይ ይዤው አልሄድም፣ ይዤው ሄደው አይደለም፣ እዚሁ ቀሪ ነው። እዚህ ሲቀር ግን ወግ ባለው መልክ እንደ መታሰቢያ ማዕከልነት
ቢቀጥል በጣም ደስ ይለኛል። ያንን የሚያመቻች አካል ካለ ከኔ ጋራ መነጋገር ይችላል። ከወዲሁ መዘጋጀት እንችላለን። ምንም የሞት እንትን አለ አይደለም፣ ፈሪሳ አይነት የሚባልበት አይደለም። አይቀርም። የማታ ማታ ወደዛ መሄዳችን አይቀርም። ግን ከወዲሁ አስቦበት ማዘጋጀቱ ምንም ክፋት የለውም ብዬ ነው የመለስኩላቸው። አንተ መቼም ጎበዝ ነህ። እዚህ ሀገር ብቻ ሳይሆን ኖርዌይም እያለህ ቤትህ እንደዚሁ የኢትዮጵያን ቅርሳቅርስ እና የተለያዩ ነገሮች የያዘ እንደሆነ አውቃለሁ። እና ይሄ እንደ ሆቢህም ነው ማለት ነው። በተጨማሪ ኦፍኮርስ እኔ ከቅርሳቅርስ ጋራ በጣም ኃይለኛ ፍቅር ነው ያለኝ። እንደ አንትሮፖሎጂ ባጠና ነው ምን ልሆን ነው እላለሁ አንዳንድ ጊዜ። ስነ ጽሁፍ ማጥናቴ ከወረቀቱ ጋር ያጣብቆኝ ቀረ እንጂ በጣም ለቅርሶች ዋጋ ሰጣለሁ፣ ፍቅር አለኝ። እንዳልከው አሁን ኖርዌይ የነበረው ወደ 100 ቁሳቁሶች የነበረው ነው። የኢትዮጵያን ታሪክና የኢትዮጵያን ባህል የሚገልጹ ምርጥ ምርጥ የሆኑ እንትኖች ነበሩኝ፣ ቁሳቁሶች ነበሩኝ ከሀገሬ ከዚህ በኢትዮጵያ የሄዱ እና ትልቅ ኤግዚቢሽን ነበረ በሱ የሚዘጋጀው ለኢትዮጵያ ሚሊኒየም ሁሉ። አና ጎሜዝ ነች መርቃ የከፈተችው፣ ስዊድን ላይ አዘጋጅቸው ነበር። እንዳውም እዚህ ጋር ላሳየህ፣ እዚህ ጋር ታየዋለህ። እዚህ ጋር እሷ ነች። ናያያስ ታየኛል። ካባ ለብሳለች። ይገርማል። ካባ አልበሰናት። ያው ሙዚየሙን ማነው ኤግዚቢሽኑን ዞራ ስትጎበኝ ነው እዚህ ላይ የሚያሳየው። ከታችስ ማን ነው ከአንተ ጋር ዳቦ እየቆረሱ ያሉ? እሳቸው የትምህርት ቤቴ የሁለተኛ ደረጃ ትምህርት ቤቴ ዳይሬክተር የነበሩ እንደ አባት ያሳደጉኝ ሰው ናቸው። አቶ ኃይሉ አቢ ይባላሉ። ዛሬ በህይወት የሉም። እሳቸው ናቸው። እዛ ጋር ከጋሼ ኃይሉ ገምራው ጋር ነው ያለሁት። ያለ ታች ደግሞ ይታየኛል መሀል ላይ። ከታች ደግሞ ፍቃዱ ተክለማርያም ጋር ነው። ዜጋ ኃይሉ ገምራው አዎ ይታየኛል በደንብ። ከኃይሉ ጋር ይሄ ከፍቃዱ ጋር ነው አይደለም? ከፍቃዱ ተክለማርያም ጋር ከታች እዚህ ፍቄ ነች። ፍቄ ስንት ልቦለዶችህን የተረጎሙ? የተረከው ልቦለዶቼ ስድስት ሞገደኛ ነውጤን ጨምሮ 6 ናቸው የተረጎማቸው። የተረካቸው ማለት ነው። የተረካቸው መሐሙድም እነዚህ ሰዎች እንግዲህ በመጡ ጊዜ አንተ ጋር አርፈዋል። መሐሙድን ጨምሮ ማለት ነው አይደለም? መሐሙድ ያው ኖርዌይ የመጣ ጊዜ ነው። ኖርዌይ ቤቴ መጥቶ ነው። በጣም ኢንትረስቲንግ ነው። ይሄ ትልቅ ሆቢ ነው ያለህ። ጋሽ ተስፋ አበበ ነው። ተስፋ አበበ ናቸው። አስረስ ነው አብሮ ያለው አይደል? አስረሳ ሌላ ሰው ነው። እዚህ ጋር ይሄ የሮም ከንቲባ የነበረ ሰው ነው። እንደው ያን ኤርትራዊውን እንትና ኢሳያስ ዳዊት ይስሐቅን ኢሳያስ ያሰረውን ዳዊት ይስሐቅን ስለ አሸለምኩት ሮም እዛ ጠርቶኝ ይሄን ሽልማት ሰጡኝ። እውነት ነው። ይገርማል። የኢትዮጵያ ኮሚኒቲ እና ኤርትራውያን አንድ ላይ እንትን ብለው አቀረቡ። ጋሽ ጸጋይንም እንዲሸለም አድርገሃል። ኖርዌይ በጣም የእሱ እንዳውም ትልቁ ነው። የጋሽ ጸጋይ ሽልማት ትልቁ ነው። ምክንያቱም ጋሽ ጸጋይ በጣም ወሳኝ የሆነ ሁኔታ ውስጥ ነበረ በጤንነቱ በኩል እና ይሄ ዲያሌሲሱ በጣም ብዙ ወጪ የሚጠይቅ ነበረ። አልቻሉትም በአሜሪካ ገበያ እና አቅም ደረጃ እና
ድረሱልን የሚል ጥሪ ነበረ። አሜሪካ ያሉ ኢትዮጵያኖች ኦርጋናይዝ አድርገው የተለያየ ፈንድሬዚንግ እያዘጋጁ እሱን ለማሳከም ብዙ ጥረት ያደርጉ ነበረ እና አውሮፓም ቲሸርት ሁሉ አዘጋጅተው መጽሔት አዘጋጅተው ለሱ መታሰቢያ የሚሆን እሱ እየተሸጠ ሳንቲም ለመሰብሰብ በጣም ታግለዋል። እና ይሄ ችግሩ ስለነበረ እኔ ይሄንን አጋጣሚ ተጠቅሜ ማሳከሚያውን ገንዘብ ለማግኘት የሚያስችለውን ፕላትፎርም በዚህ በሽልማቱ ረገድ ሞከርኩ። ተሳካ። ገንዘቡ ሲገኝ 100,000 ክሮነር ነው። 100,000 ክሮነር ነበር። 100,000 ክሮነር ነው። እና ያው ሽልማቱን ሊወስድ 1 ሳምንት ሲቀረው ነው ያረፈው። ያሳዝናል። እና እኛ ያው ፖስት ሞርቶም ባንሰጥም እንኳን ሽልማት ግን ኦልሬዲ ቀደም ብሎ ተነግሮ ስለነበረ በደብዳቤ በሕይወት እያለ ገልጾለት ስለነበር የኖርዌይ ደራሲያን ማህበር ቃሉን ሳያጥፍ ምክትል ፕሬዚዳንቱ ገንዘቡን ይዞ ሄዶ ኒውዮርክ ለእትዬ ላቀች ለባለቤቱ አስረክቦ መጥቷል። በጣም ደስ ይላል። ደግሞ ወደ ሀገር ቤት ተሸኝቶ ግብዓተ መሬቱ እዚህ ተፈጸመ። እንደዛ ነው የሆነው። አስታውሳለሁ። አብደላን መነሻ አድርገን ነው ጋሻ በራ ብዙ እየተጨዋወትን ያለ ነው እና የአብደላ አዝራን በተመለከተ እንግዲህ የተነሱትን ጥያቄዎች መልሰህልኛል። ግን የስነ ጽሁፍ ስራዎቹ በየጋዜጣው በየመጽሔቱ የጻፋቸው ምናልባትም ደግሞ ጽፎ ያስቀምጠው የሂስ ስራ ይሁን ወይ ሌላ የፈጠራ ስራ የለውም ወይ? እናንተ እንደው ለማጣራት አልሞከራችሁም? ወይም ይሄ ጥያቄ ይገርመሃል፣ ብዙ የተለያዩ ሰዎች ያነሳሉ። እኔም ራሴ ከሚያነሱ ሰዎች አንዱ ነኝ። እንግዲህ አንድ ያለችን ተደራሲ ማለት ልንጠይቅ የምንችለው ልንደርሳት የምንችላት ልጅቷ ነች። እሷ እንግዲህ ከሱ ጋር አልኖረችም። እሱ ያረፈ ጊዜ ቤት ለብቻው ተከራይቶ ይኖር ነበር አዲስ አበባ ውስጥ አንድ አካባቢ፣ ከልጁ ጋር ሳይሆን በግሉ ማለት ነው። እና ካረፈ በኋላ ቀብሩም ከተፈጸመ ከብዙ ሳምንት በኋላ ያው ያ ቤቱ መለቀቅ ስለነበረበት ሄደን እቃውን ከዛ አወጣን አለችኝ። ሲያወጡ በካርቶን አድርገው ይዘው መጡ። የእሱ እቃ የተባለውን መጽሐፍት ናቸው እና ይሄ አድማስ የሚባል ጋዜጣ የእሱ ስብስቦች ናቸው። ለምን ቋሚ አምደኛ ስለነበር እሱ እዛ የዛ ጋዜጣ ስብስብ የዓመት የ2 ዓመት ሊሆን ይችላል። እሱ በካርቶን ተሞልቶ ይዛ መጣ። እሱን አሳየችኝ እና ጽሁፎችስ ረቂቆች የሉትም ወይ ምናምን የሚል ነገር አነሳው እና ጠየኳት። አንድም በጥራዝ መልክ ወይ እንደዚህ ስርዓት ባለው መልክ የተቀመጠ ጅምር ስራም የለም፣ ያለቀ ስራም የለም። በስሙ ያለ የአንዳንድ ደራሲዎችን ስራ ሊያይላቸው የሰጡት እንዲያይላቸው የሰጡት የነሱ አለ። ያው ስልክ ቁጥራቸውን እየፈለግኩ ሰው እየጠየቅኩ እየመለስኩላቸው ነው ያለሁት ለሰዎች ለደራሲዎች እንጂ እሱን በሚመለከት እሱ የጻፈው ነገር ምንም የለም። ሀሳብ ግን ነበረው። ላፕቶፑ ላይ ወይ እንደው ላፕቶፕ ካለ ወይ እንደዚህ ኮምፒውተር እሱንም ፈተሸች። ፈትሻ ግጥሞቹን አገኘች። አንድ 20 ምናምን የሚሆኑ ግጥሞች ተገኙ፣ የኔ ግጥሞች የሚላቸው እና እነዛ ተገኙ። ስድ የሆነ ነገር ዝሩ ስነ ጽሁፍ የሆነ ነገር ጥናታዊም ይሁን ክሬቲቭ የሆነ የፈጠራ ስራም ይሁን እንደ የመሳሰለ ነገር ላፕቶፕ ውስጥ ምንም ነገር አላገኘውም አለች ልጅቷ። ፈትሸዋለች እና ያገኘቻቸውንም እንትኖች ቼክ አደረገች። ይሄ ምንድነው
እነዚህ ሜሞሪ ካርድስ ምናምን እንደዚህ ያሉ አይደለም። አዎ እነሱን ሁሉ ቼክ አደረገች እና ምንም ያገኘሁት ነገር የለም አለች። እና በቃ ኤግዞስት አደረግን። አሁን እኔ ሰጀስት አረኩኝ ለሰዎች ለወዳጆቹ ለሆኑ እነዚህ አሁን እሷ ያገኘቻቸው እነዚህ ጥቂት ግጥሞች 20 ምናምን ግጥሞች እሱን ሌላም ነገርም አንድ ላይ ታክሎ መታሰቢያ ነገር ቢትዘጋጅለት የሚል ሀሳብ ሰጠው። አንድ ዶክተር በድሉ ዋቅጅራ የሚባል ሰው አለ፣ ወዳጁ ነው። ለሱ እንዳውም እነዚህን ግጥሞች እንድትልክለት ልጅቷን ነገርኳት። ላከችለት። ግን ምንም ወሬ የተሰማ ነገር የለም። ከዛ በኋላ ምንም አላረገውም። ግጥሞቹ ምንም ሊሆን አልቻለም። ምናልባት የሂስ ስራዎቹ የአንተም ስራዎች ላይ የሌሎችም ላይ ሰራቸው። አሁን አንድ ማስታውሰው ድሮ የእናንተ ደራሲያን ማህበር እያላችሁ ይታተም ነበረ ብሌን መጽሔት ላይ ከነበርኳቸው በጣም የድሮ የስብሐት ጉድጓዶች የሚል ሂስ ነበር። ልክ መጀመሪያው ቅጽ ላይ የመጀመሪያው ቅጽ ላይ ሰማያዊ ከቨር ያለው እነዚህ ስራዎች ቢታተሙ እንደው ምልህ ከሂስ አንጻር ቫልዩ ሊኖራቸው ይችላል። በየጋዜጣው ላይ በጣም አላቸው፣ በጣም አላቸው። አሁን ምን እንግዲህ አንዳንድ ቅን ልጆች አሉ። አንድ ሁለት ወጣቶች ጸሐፊዎች መጡ እኔ ጋ ጠየቁኝ። አሁን ከነሱ ጋር ምን አደረግን ተነጋግረናል። እኔና አብደላ አሁን እዚህ ሙዚየም ውስጥ እዚህ ላይብረሪ ውስጥ የምታየው አንድ የሱ አልቡም አለ፣ እሱን የሚመለከት እና ያ አልቡም ያው ትችላለህ። ያያል ይታየኛል። አብደላ ስራ ሲታወስ ኦኬ። ይሄ የሱን ከኔ ጋራ የነበረውን የተለያዩ ኮረስፖንደንሳችሁን ደብዳቤ ልውውጦቹን እና ፎቶግራፎቹን ያካቶ የያዘ ነው። አት ነገሮች ይዘዋል። ፎቶዎቹን ይዘዋል። ከኔ ጋር ይጻጻፍ የነበሩትን ነገሮች ይዘዋል። የልጁን የማህሌትን ለህፃንነት ዘመኗን ሁሉ የሚመለከቱ ምስሎች አሉ። ይሄ ከኔ ጋር ይጻጻፍ የነበረው ደብዳቤ ነው። this is very valuable በጣም እና ከኔ ጋራ በጣም ብዙ እንጻጻፍ ነበረ። በጣም ሲበዛ ምንድን ነው ትኩረታችሁ? የምትጻጻፉት ደብዳቤ ጀስት የሰላምታ ነው? ስነ ጽሁፍ ሁልጊዜም ስነ ጽሁፍ ነው አጀንዳችን። ተሽከርክሮ እዛ ላይ ነው የሚያርፈው። ስለወጡ መጽሐፎች፣ ስለረባ መጽሐፍም ስላረባውም መጽሐፍ ሂሳዊ ንባብ ነው በቃ የምናካሄደው። ያገኝ ነበረ። ግን መጽሐፎች እንዴት ነበር ያገኘ ነበረው? እሱ ያን የሀገር ቤት እዛ እያለ የመን እኔ ምልክለት አንተ ነበርክ ምትልከው? እኔ ልክለታለሁ፣ በየጊዜው ልክለታለሁ። ያነብና አስተያየቱን ይጽፋል፣ እኔም አስተያየቴን እጽፍለታለሁ። እንዲህ እያደረግን ነው ኮረስፖንድ የምንደራረገው። እንደዛ ነው የምናደርገው። ኢንትረስቲንግ ነው እና ትልቅ ማስታወሻ ሊታተም የሚችል ነው ጋሻ በራ። እና አሁን እነዚህ ሁለት ሰዎች አንድ ወንድና ሴት ናቸው። መጡና በዚህ ጉዳይ ላይ እናንተ ተነሳሽነት ያላችሁ ትመስላላችሁ፣ እባካችሁ የአብደላን አንድ መታሰቢያ የሚሆን ህይወት ታሪኩን የሚያጠቃልል እኔ ጋ ያለ ማቴሪያል በሙሉ ውሰዱ፣ ልጁን አነጋግሩ፣ አድማስ ላይ ያወጣቸውን ሂሳዊ ንባብ ስራዎቹን ሰብስቡ እና አንድ መጽሐፍ አውጡ አልኳቸው። እሺ ብለው እኔ ጋ ይሄን ስካን አድርጌ የሰጠኋቸው ፎቶ እንትኖቹን በሙሉ እነዚህ ደብዳቤዎቹን ከኔ ጋር የተጻጻፈው በሙሉ ስካን ሆኖ ተሰጥቷቸዋል። ሌሎች አብደላ የሚመለከቱ ፎቶግራፎችም የመሳሰሉት ተሰጥቷቸዋል እና እየሰራንበት ነው ይሉኛል። ሲሪየስሊ ደግሞ ሰርተውበት ውጤት ያመጣሉ ብዬ ተስፋ አደርጋለሁ። ማን ይባላሉ? ምናልባት ልጆቹ መጥቀስ ይቻላል? አሁን እንትን ባላለ ነገር ስማቸው መጥቀስ አያስፈልገኝም።
ይጨርሱ። አይ ሆፕ እንግዲህ ጥሩ መታሰቢያ አጉል ፕሬሸር በእነሱ ላይ ማብዛት ነው። አሁን እውነት ነው። ስም ብንጠቅስ ገባ ግራ ቀኙ ሁሉ እየተነሳ እነሱን በራቸው ማንኳኳት ይጀምራል። ይጨናነቃሉ። አስፈላጊ አይደለም። አንድ ደረጃ ላይ ሲደርስ ይታወቃሉ እነዛ ሰዎች። በጣም ጥሩ ኤኒዌይ ጥሩ ፍቅር ያላቸው፣ ጥሩ ተነሳሽነት፣ ለአብደላም ጥሩ ምልከታ ያላቸው፣ ለእኔም ክብር ያላቸው ሰዎች ናቸውና ውጤት ያመጣሉ ብዬ አስባለሁ። እኛም ምኞታችን እንዲሳካና አብደላ ቋሚ መታሰቢያ እንዲኖረው ነው። ጋሽ አበራ በጣም ነው የምናመሰግነው ላደረከው ለሰበሰብከው ነገር ሁሉ። እንዳንተ በቁም ነገር የሀገሩን ስነ ጽሁፍ ባህል የሚጠብቅ ሰው ያስፈልገናልና ወደ ሰነአ ግጥማችን እንመለስና ምናልባት ለመታሰቢያ የሰነአን ግጥም በራስ ድምፅ ብታነብልኝ በጣም ደስ ይለኛል። አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት የአብደላ አንድ ኩርፊያና ፈገግታ የሚለው የግጥም ስብስቤ ለሱ መታሰቢያ ነው የታተመው። ኦኬ አውቃ እና እንደዚህ ታየዋለህ። ይታያል? ይታየኛል። ስለዚህ መታሰቢያነቱ ለሱ ነው። ለሱ ነው። ይሄ መጽሐፍ የታተመው ለሱ መታሰቢያ ነው። እና አንድ ትንሽ አጭር ግጥም ለሱ እዚህ ያስቀመጥኩት አለ። በሱ ልጀምርልህ። ደስ ይለኛል። ከርታታ ነው አብዲ ለሌላ ሲዘግን ጎጆ የለው ሰው ወልዲ ሀብቱ የሰው ልጅ ነው ፍቅሩ ብሩ ነው ዘር የለው ዘውግ የለው ጥበብን ሲዘራ ወጥቶ የቀረሰው ጸሐፍትን ሲመራ የቅኔው ማህሌት የሂሱ ባልተቤት አብዲ የሰው ቁንጮ እስቲ ሰላም እረፍ ምስጥና ዘማሚት ከላይ ላይ ይርገፍ ይላል። ጭነች የመታሰቢያ ግጥሙ። በጣም ትልቅ ነገር፣ በጣም ትልቅ ግጥም ነው። አንብበኸዋል ይህንን ነገር ያረፈ ጊዜ ወይም ሌላ መድረክ ላይ? አይደለም፣ ከዛ ወዲህ ነው። ከዛ ወዲህ ለሱ መታሰቢያ እዚሁ ለመጽሐፉ ጊዜ የተዘጋጀ ነው። እዛ ጊዜ አይደለም። ግን ፌስቡክ ላይ ለቅቄው ነበረ። ይሄ እንግዲህ መነሻውን ደግሞ እስቲ ደግሞ አንብብልን። ወይ ሰነአ ወይ መዲና ወይ አልሙና ወይ ጀሚላ ወይ መጅሊስ ወይ በርጫ ሐሳብ መግቢያ ምናምን መውጫ በለምለሙ እርጥብ ዙሪያ ጓድ በጓድ በመትካ ጉያ ወይ ሰነአ የኔው ትዝታ ወይ ወዳጄ የኔው ሽታ በሽቁጥቁጥ ምንጣፍ ዙሪያ በወዳጆች መውደድ ጉያ ሁሉም ጥግ ይዞ በመከዳ ምቾት ነብዞ ወይ ሰነአ ወይ መዲና በለምለሙ ዙርባ ጤና ዋና በጀለቢያ ሹፍ ጀሚላ ጉሮሮ ረጥቦ በፊንጃላ ወይ ሰነአ ወይ ፈናን ወይ መጅሊስ ወይ የመን ሁሉም በመን ሁሉም በጅር አረንጓዴው ዙሪያ ከዚያ ቅንጥብ ትንሽ ቅጠል ትልቅ ፍቅር ሁሉም እርጥብ ወዳጅ ፍቅር እኔ ተማም ወይ ሰነአ ሁሉም ወንድም ለእኔ ትውስ
ለእኔ ትውስታ ለእኔ ናፍቆት ወዳጆች ለመለየት ልዩ ማልት እና እኔ ምን ልክፈላት ውቢት ሰንዓ ጀሚል የመን ልቤን ሰርቃው ደህና ሁኝ ስላት ያ ትዝታ ያ ልዩ ፍቅሯ የወዳጆች አቀባበል በጫት ዙሪያ ምን ልበላት ምን ላጫውታት እንዴት ልለይ ልቤን ሰርቃኝ ወይ ሰንዓ ወይ ጀሚላ የልቤ ማር ከረሜላ ወይ ሰንዓ ወይ አልሞና ወይ የመኔ ወይ መዲና ለመሐመድ አልሸረፊ ሰንዓ የመን ኅዳር 1974 ዓመተ ምህረት ይላል። አይገርምም? እኔንም መለስከኝ። ለመጀመሪያ ጊዜ ያነበብኩት ዊንጌት ላይብረሪ ውስጥ ነው እና እስካሁን ድረስ ኢትስ ፍሬሽ። የመን ሄጄ አላውቅም፣ ግን እንትኑ በጣም ቪዥዋል ነው። ዙሪያው ያለው ስዕላዊ ነው፣ ይታያል። ጫት ከበው መጅሊስ ተቀምጠው ያለው ሰረሞኒ በደንብ ስዕል ይታያል። እውነት ነው። በጣም ደስ የሚል ሰረሞኒ ነበራቸው። እኔ 2 ጊዜ ተሸወድኩኝ እዛ። እንዴት? ሰንዓ ላይ 9 ሰዓት ሲሆን ማለት 3 o'clock ከሰዓት በኋላ ፒኤም ላይ እንዲህ ያለ ሚኒስትር ቤት ተጋብዘናል ተብሎ በወረቀት ነው የሚመጣው፣ የጥሪ ወረቀት በደንብ ተዘጋጅቶ ዩር ኤክሰለንሲ ተብሎ ተጽፎ በደንብ ለእያንዳንዳችን ለዴሌጌሽኑ አባላት። በቃ ቅልጥ ያለ ግብዣ ነው፣ ድግስ ነው። ምሳ እንበላም እዛ ሄደን ብንበላ ይሻላል እያል የኔ ቢጤው ተነስቶ ሲንሄድ መጅሊስ ነው የሚጠብቀን የነበረው። 2 ጊዜ መጅሊስ ላይ ሄደ እና ተቀመጠዋል። እዛ ተቀመጣለህ፣ ሽርጥ ይሰጣል፣ ሽርጥን ታሸርጣለህ። ጫቱ በዙርባ ተቀምጧል። በቃ የተጠረረው ጫት ልንቅም ነው። ሚኒስትሮች ናቸው። አንዴ የማስታወቂያ ሚኒስትሩ ነው፣ አንድ ጊዜ ደግሞ የሀገር ግዛት ሚኒስትሩ ነው የጋበዘ እና በጣም አስገራሚ ነበረ። ለጫት ያላቸው ፍቅር ልዩ ነው። የነዛ ሰዎች ታበቅላለች። አብደላ ደግሞ ተቃራኒ ነው። አብደላ አይቅምም፣ አብደላ አይቅምም፣ አጨስምም፣ አይቅምም። የሚገርም እኮ ነው። ይልቅስ እንደ ሀበሻው አብሮ እንዳደገው ህዝብ አረቄ ቢጠጣ ምናምን ቢል ደስ ይለዋል። ይቀማምሳል እንጂ ጫት አይነካም። ይገርማል። ፍጹም በጣም አስገራሚ። በጣም ለምንድን ነው አሁን በኋላ ሳጠና ብዙ ወንድሞቹ በዚህ በጫት የተነሳ እንዳልነበረ ሆነው እዛ ሰንዓ ወድቀው ቀርተዋል። እና እሱ ይሄንን ይኮንን ነበረ በክፉ በጣም አጥብቆ እና ጥላቻው ቀላል ጥላቻ አይደለም ለጫት ያለው። ቤተሰቡን ነው የገደለው በቃ ማለት ይቻላል ቶታሊ። እዛ ምክንያት አጥብቆ ጫትን ጠልቶ የኖረ ሰው ነው። ይሄንን ግጥምህን ያነበበ ጊዜ ምን አለ? ወይሳና እሱ በጣም ወደደው። ሌሎችም አሉ እንደዚሁ እዛው የየመን ግጥሞች አሉ። እሷ ብቻ ሳትሆን በጣም እንትን በቃ ስሜት የነካ ነገር ነበረ። አልጠዊላ ወአምርብ የሚል አሁን የመን አምባ ይላል። አሁን አንድ አጭር ግጥም ስንቱ አሰባት፣ ስንቱ አጫት እንዲያገባት፣ ስንቱ ፈታት ሳገኛት፣ ከራሱ ጋር ሲፈራረም አይተዋት ነገር ወይ አቅፋት ይላል። ለምን የተለያዩ ኮሎኒዎች ሞክረዋታል እሷ የመንን ማለት ነው። እና እንግሊዞች ሞክረዋታል፣ ግብጾች ሞክረዋታል። አሁን ደግሞ
ሳውዲዎች ይኸውልህ እስከዛሬ የለኮሱት ጦርነት እንደተካሄደ ነው ያለው። የኢትዮጵያ አይነት ጠባይ ያላቸው የመኒዎች ብዙም የምንጋራቸው ነገሮች ያሉ ይመስለኛል። በባህልም በአኗኗርም አለ። በተለይ ደቡቦቹ በጣም ሪዘምብለንስ አላቸው ከኛ ጋር። ከዚህ ከንጉስ ካሌብ ለእርዳታ ከመሄዱም ጋር ተያይዞ ወደኋላ ዘመን ታሪካዊ ትስስርም አለ። አየህ አሁን ትክክለኛው የዚህ የአማርኛ ፊደል ወይም የግዕዝ ፊደል እያልን የሰየም ነው የጥንት የደቡብ የመኖች ፊደል ነው። እሱ ሳባያን የምንለው ሳባያን ሌተር የሚባለው በዛ ምክንያት ነው። እና ደቡብ የመን ውስጥ ጥንት በጣም ሲሰራበት የነበረ የፊደል ዘር ነው። እንግዲህ ንግስት ሳባ እንደምታውቀው እኮ እሱ ጦርነት አለ ብዬ ነው። እሱ የመኖቹ ሳባ የሚሏት ንግስት ሳባ የሚሏትና እኛ የምንላት ሁለት የተለያዩ ናቸው። ልዩነቱ ማን ያለው አንድ ነች። ቢልቂስ እነሱ ቢልቂስ ነው የሚሏት አይደለም? አይሏትም እንጂ ሳባ ነች። ያቸው አንድ ሳባ ነች። ያቸው አንድ ነች። ማርብ የሚባል ቦታ አለ እዚህ ሰሜን የመን ላይ ማርብ ይሉታል። እና ማርብ ላይ የእሷ ቤተመንግስት አለ፣ የሳባ ቤተመንግስት አለ። እና እኔ እዛ የመኖቹን ባገኘሁበት ጊዜ ስንጫወት እሱን ነው የሚያነሱልኝ የነበረው። እዛ እናንተ ጋር ማክሱም ላይ ነበራት፣ እኛ ጋርም ደግሞ ያው ማርብ ላይ ነበራት። የሁለታችንም ንግስት ነች ነው የሚሉት ብሎ ይላሉ። እንግዲህ ችግሩ ይሄ ድሮ ታሪክ እውነቱና አፈ ታሪኩን አበጥሮ የሚያስቀምጥልህ ነገር አታገኝም። እውነት ነው። በጣም ችግር ይሆናል እና ይተረማመስና በቃ የኛ ነች የእናንተም ነች እያልን እንድናልፈው ነው የምትገደደው። ይኸው አሁን በካልዲስም እኮ እንደሱ ነው። በካልዲስ በሚባለው ቡናን ያገኘው እረኛ ታሪክ የመኖቹ የራሳቸው ቨርዥን አለ፣ የኛም የራሳቸው ቨርዥን አለ። ካልዲስ ነው የሚባለው ልጁ። አዎ ካልዲስ ኮፊ የሚባል አለ አይደለም? እንደ አዲስ አበባ ምራ አለ፣ እዚህ አዲስ አበባ የተስፋፋው ይሄ በዛ በልጁ ስም ነው። እሱ ነገር በልጁ ስም እኮ ነው። እና ቡናዋን ያን ቅጠሏን ያገኘው ፍየሏ ያን ስትበላ ዝም አለች። የበላችበት ምንድን ነው የበላችሁ ብሎ አጥንቶ ነው ቡናውን ፍሬውን ያገኘው። አሁን እኮ ኮፊ አረቢካ የሚባለው ይሄ እዚህ ኖርዌይም እዚህ ምን ጠጣው እኮ ከዛ ከየመን ነበር ኤክስፖርት የሚሆነው ለመላው ዓለም፣ ግን ምንጩ ኢትዮጵያ ነው። ስለዚህ ከዚህ ነው ሽቶ እና ምናምን ጨርቃ ጨርቅ ይሸጡልንና የኛዎቹ ደግሞ ቡና ወስደው ይሰጧቸዋል እዛ። እነሱ ይሸጡት። ይሄ አባ ጅፋርን ታሪክ ታውቀዋለህ አይደል? በተወሰነ መልኩ አውቃለሁ። እስቲ ንገረኝ። እሱ አባቱ የመኒ ነው፣ የመኒ ነጋዴ ነው። ዳት አይደለም ነው፣ የመኒ ነጋዴ ነው። እሺ እሱና የሱ እንትኖች ጓደኞች ሲራራ ነጋዴዎች ነበሩ። ቀጥታ ወደ ከፋ ድረስ ይመጡና ወርቅ፣ ዝባድ፣ ቡና እንዲህ የመሳሰሉትን ነገር ባሪያም ጭምር ባሪያም ገዝተው ፈንግለው ይዘው ይሄዳሉ። እንዲህ እያሉ እንግዲህ ቅምጥ እዚህ ሲያስቀምጥ ከአንዱ አንድ ሲወልድ ምናምን ሲል አባ ጅፋር ቅይጦ ነው ተወለዱ ማለት ነው። እዚህ መጥ እንትን ሆኖ ክልሶ ነው። ያ ነው የኢትዮጵያ ጎንታ አላቸው አንድ፣ በሌላ በኩል የመን ሆኑ። በኋላም ደግሞ የኦሮሞ ናሽናሊስትም ሆኖ ልጆቻቸውን አባቢያ ወጡ። አባቢያ እዚህም አለ እኮ ቶሮንቶም አለ አንደኛው። የማስታውሰው ከሱ ጋር በተያያዘ ደጃዝማች ግርማቸው ተክለ ሐዋርያት የጻፉት እስር ቤት ሆነው ደርግ አስሯቸው ይወለዳል። አሊ ሀበሺ የሚል አሊ ሀበሺ የሚተርከው ይሄን
እንዴት አድርገው ባሪያ ከጊሚራና ከዛ ከዙሪያ እንዴት አሊ ሀበሺ በጣም አሪፍ ታሪክ ነው። አሪፍ ታሪክ ምርጥ ታሪክ በቃ አረብ ሀገር ወደ ሱልጣኔቶቹ ሀገር ተሸጦ የሄደውን አበሻ በደንብ ሬፕሬዘንት የሚያደርግ ነው። ጥሩ ማስታወሻ ነው። ጥሩ በጣም ትልቅ ታሪክ ነው የጻፉት ግርማቸው። ኤግዛክትሊ አላቅም ምን ያህል የተደበቀውን የኢትዮጵያ የባሪያ ዘመን ታሪክ በሚገባ ነው የሚያሳየው። በልብ ወለድ መልክ ነው የጻፉት፣ ግን እውነተኛ ታሪክ ነው። አብዛኛው ፖሊስ የወጣ ነው ይላሉ። እንደው መረጃው ታትሞ የወጣ ከጋዜጣ ታሪክን የጻፍኩት ይላሉ። በፖሊስ እና በጋዜጦች ላይ ታትሞ ይወጡ የነበሩ የባሪያ ፍንገላ በፖሊስ ክትትል ውስጥ የነበሩ መረጃዎችን ነው መነሻ አድርጌ ጻፍኩት ይላሉ መግቢያቸው ላይ። ኢትዮጵያ ውስጥ የሚወጣ ነው ወይስ ውጭ? ኢትዮጵያ ውስጥ ባሪያ እየፈነገሉ በዚህ በሰሜን ሸዋ በኩል እያደረጉ ላይኑን ሩቱን ሁሉ ነው የሚገልጹት እሳቸው። እንዴት አድርገው ፈንግለው ደብቀው እንዴት አድርገው አኮላሽተው አለኝ። ይሄ መጽሐፍ እዚህ አለኝ። ምክንያቱም ወንዶቹን ፈንግለው ሸዋ ያመጧቸውና ከጅማ ካኮላሿቸው እንዴት አድርገው እንደሚያኮላሻቸው በዝርዝር ነው የሚገልጹት። ጉድጓድ ውስጥ ከተው የአሎሎ የሚመስል እንትን ከተውባቸው ከቆረጧቸው በኋላ ከዛ አቆይተው እግራቸውን አስረው አቆይተው ምግብ አብልተው ከዛ እነዛን የተኮላሹ ልጆች አረብ ሀገር ወስደው ኤደን ነው የሚሸጧቸው። ለማን? ለአረብ ካሊፋቶች ምን እንዲሆኑ ነው? ጃንደረባ ሆነው ሴቶቻቸውን እንዲያገለግሉ ልክ ነው። እና በጣም አስገራሚ ታሪክ ነው እሱ ታሪክ። እና የጅማ ስታነሳ አሊ ሀበሺ በጣም ነው የወደድኩት ያን ታሪክ። በጣም ነው የወደድኩት። በጣም ነው የማመሰግነው ጋሻ በራ ለጊዜ እግዚአብሔር ያክብርልኝ። ትልቅ ታሪክ ነው ያካፈልከን። እንግዲህ ታትሞ የአብደላም መጽሐፍ እንግዲህ ወጥቶ ለማየት ደግሞ እና ድጋሚ ለመገናኘት እሱ መጽሐፍ አሁን እንዳልኩ እነዚህ ትጉ ሰዎች ሰርተው ፍሬ ያሳዩናል ብለን እንጠብቃለን። የኔ የህይወት ታሪክም አሁን አልቋል። ስራው አልቆ ወደ ማተሚያ ቤት እየገባ ነው። እዛ ላይም የአብደላ አንድ ቦታ አለው የተሰጠው፣ አንድ ቻፕተር አለ እና አብደላን ከመቃብር በላይ ስሙን አንስተን እንኖራለን። የኢትዮጵያ ስነ ጽሁፍ ባለውለታ ነው። ጠንካራ ሰው ነው። ድንቅ ሰው ነው። ለብዙ ኢትዮጵያውያን ወጣቶች ደራሲያን ድጋፍ የሰጠ ያደረገ ያበረታታ የቃኘ ሰው ነው እና ታውቀዋለህ። ራስህ በቅርብ ታየው ነበረ እንቅስቃሴውን። እሱ ያልገመገማቸው የወጣት ደራሲያን ስራዎች አልነበሩ እና ይህን ሰው በምንችለው መልክ እናስታውሰዋለን ከእግዚአብሔር ጋር። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ደህና ደር። መልካም ጊዜ። ደህና ደር የኔ አንበሳ። አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት